ዛሬ በልባችሁ እንድታዳምጡኝ ይፈልጋለሁ። ምክንያቱም የማካፍላችሁ ነገር ለአይምሮ ብቻ መመሪያ አይደለም፣ ግን ለነፍስ ሚስጥር ነው። እናም ብዙዎች ስኬትን ያሳድዳሉ፣ ሰላምን ያሳድዳሉ፣ ይጥራሉ፣ ይደክማሉ፣ ራሳቸውን እስከ ድካም ይገፋሉ። እናም በሌሊት ረፍት በሌላቸው ልቦች ሲተኙ ራሳቸውን ያገኙታል። ነገር ግን ስነግራችሁ ስኬት የሚገነባው በቀን ብርሃን የድካምና ትግል ሰዓታት ብቻ አይደለም። የሚቀረጸው በሌሊት ጸጥታ ነው። ዓለም ዝም ስትልና ነፍስ በዘላለም ፊት ስትገለጥ በእነዚያ ቅዱስ ጊዜያት ነው። እናም ሌሊቱን መምህር እንዲሆን ከፈቀድክለት ከመተኛት በፊት እነዚህን ውድ ሰዓታት እንድትቀርጽ ከፈቀድክ በጥንካሬ በመለኮታዊ ሞገስና በሰው ሐሳብ ሊተረጎም የማይችል የሰማይ ሞገስና ፈቃድ በተሞላበት ትነሳለህ። ነፍስን የሚጠብቁ ልማዶች አሉ እና የሚያጠፉትም ልማዶች አሉ። በረከትን የሚስቡ ልማዶችና ድንጋጤን የሚስቡም ልማዶች አሉ። በምሽት ጸጥታ የዓለም ጩኸት ሲደበዝዝ የምትመርጡት ነገር ወይ ያስራችኋል፣ ወይም ነፃ ያወጣችኋል፣ ወይም ያደክማችኋል፣ ወይም ያበረታችኋል። ዛሬ ስለ 7 የሌሊት ልማዶች እነግራችኋለሁ። በውስጣቸው የስኬት ዘርና የሰላም መዓዛ ይዘዋል። ነገር ግን እንደ ህጎች ወይም ሸክሞች አድርጋችሁ አትመልከቷቸው። ከማይታየው ጋር ወደ ጥልቅ ጉዞ ግብዣ አድርጋችሁ ተመልከቷቸው። እድሜ በጥበብ የተደራጀና ሌሊት በእረፍት የተሞላበት ህይወት ውስጥ እንቅስቃሴ መግባት ትችላለህ። የመጀመሪያው የምስጋና ልማድ ነው። ቀኑን በሐሳብ ውስጥ እያንዳንዱን ስህተት በመለማመድ ማጠናቀቅ ምን ያህል ቀላል ነው። እያንዳንዱ በደል፣ እያንዳንዱ ውድቀት፣ ቅሬታ ከመተኛት በፊት የሚሰሙት የመጨረሻ ድምጽ እንዲሆን መፍቀድ ምን ያህል ቀላል ነው። ነገር ግን ስታደርገው ያንን መርዝ ወደ እረፍት ይዘህ ስተኛና በደም ስር ውስጥ ይዘኸው ትነቃለህ። ምስጋና መንፈሱን ያሳድጋል። ምስጋና የሰማይን ሰላም በር ይከፍታል። ትራስ ላይ ራስህን ስታደርግ የምስጋና ቃል ተናገርበት። ለጥሩ ነገር እግዚአብሔርን አመስግኑት። የሚያሰቃይ በሆነበት ነገር ላይም እንኳን አመስግኑት። ምክንያቱም በእያንዳንዱ ችግር ውስጥ አንድ ትምህርትና ማጣራት ተደብቋል። ስለ ትንፋሹ አመስግኑት። ስለ ህይወት አመስግኑት። ልታዩአቸው ስለማትችሏቸው ጥበቃዎችና ምህረቶች አመስግኑት። ምስጋና የልብህን ቁልፍ ስለሚቀይር ሰላም እንዲጎርፍ ያደርጋል። ምስጋና ነፍስ ከጨለማ ይልቅ በብርሃን እንድታለም ያዘጋጃታል። ሁለተኛው ልማድ ነጸብራቅ ማለትም መመሰጥ በጥልቅ ማሰብ ነው። የሚኮንን አይነት ሳይሆን በየምሽቱ የሚመረምር አይነት ነው። ከማረፍ በፊት ዛሬ በፍቅር ተመላለስኩኝ ብለህ ራስህን ጠይቅ። ለእኔ የተሰጡኝን ሰዓታት አባክኜ ይሆን? በህይወቴ ላይ የቀረበውን ጥሪ አክብሬያለሁ ብለህ እነዚህን ትጠይቃለህ። እናም በችኮላ መልስ አትስጥ። ለራስህም በጭካኔ አትመልስ። በቀላሉ ተመልከት። ነጸብራቅ ነገን በግልጽ እንድታስተካክሉ እውነቱን የሚያሳይ መስታወት ነው። ያለ ነጸብራቅ ህይወት ደብዛዛ ይሆናል። አንድ ቀን ወደ ሌላው ሳይሸጋገር ያለ እድገት፣ ያለ ግንዛቤ፣ ነገር ግን ለማየት ወደ ኋላ መለስ ብለህ ስታያቸው እርምጃዎችህን የተስተካከሉ ይሆናሉ። ነጸብራቅ ነፍስህን ለቀጣዩ ቀን ድሎች ያጠነክራል። ሶስተኛው ልማድ እጅ መስጠት ነው። በጣም ብዙዎች የቀኑን የከበዱትን ሸክሞች ወደ ሌሊት ይሸከማሉ። በችግሮች፣ ጭንቀቶች፣ እቅዶች፣ ፍርሃቶች ላይ ይጣበቃሉ። እናም እንቅልፋቸው ለምን እንደተረበሸ ይጠይቃሉ። እጅ መስጠት የሰላም ቋንቋ ነው። ስትንበረከኩ፣ ስትናገሩ፣ እለቃለሁ ስትሉ፣ ከእኔ በላይ ወደ ሆኑ እጆች አስቀምጠዋለሁ ስትሉ፣ ከዛም ሰንሰለቶች ይወድቃሉ። ፈጣሪ ፊት አስቀምጠው። እንቅልፍ የተቀደሰ የእምነት ተግባር ይሆናል። በየምሽቱ እጅ መስጠትን የሚማር አንድ ሰው በግፊት የማይሰበር፣ በኃላፊነት የማይደናቀፍ ይሆናል። ምክንያቱም ያንተን ድክመት በመለኮታዊ ኃይል ተለዋውጠሃል። ሌሊቱ ለመጣር የታሰበ አይደለም፣ ለመልቀቅ የታሰበ ነው። አራተኛው ልማድ ማየት ነው። ምናባችሁ የዕጣ ፋንታ ማዕፀን እንደሆነ ታውቃላችሁ? ከመተኛታችሁ በፊት የምታስቡት ነገር ብዙውን ጊዜ የህይወታችሁን ድባብ የሚቀርጹ ናቸው።
ብዙዎች ውድቀታቸውን ይዘው ለመኝታ ይሄዳሉ። ፍርሃታቸውን በማይታየው ዓለም ውስጥ የሽንፈት ልደት ይሰጣሉ። ግን ይልቁንስ ዓይንህን ጨፍነ ራስህን ሙሉ በሙሉ በእግዚአብሔር ጠንካራ፣ ተመራጭ፣ የሚወደድ፣ በዓላማ የምትራመድ፣ በብዛት የምትራመድ፣ በሰላም የምትራመድ እንደሆንክ ታያለህ። በሰብኮንሺየስ አእምሮ የድል ዘሮችን እየዘራ ነው። ስኬት የሚጀምረው በቦርድ ክፍል ውስጥ ሳይሆን፣ በገበያ ቦታ ሳይሆን፣ በአእምሮና በመንፈስ በተደበቀ አፈር ውስጥ ነው። ራስህን ምርጡን ለማየት አሰልጥን። ለአንተ የታቀዱትን ከፍታዎች ለማየት በማሰላሰልና ዓለምም ወደዚያ ምስል ራሱን በመጥራት ያስተካክላል። ሌሊቱ ሸራ ነው። በላዩ ላይ የምትፈልገውን እንጂ የምትፈራውን እንዳትቀባ። አምስተኛው ይቅር ባይነት ነው። ስንቶች ሌሊት ነቅተው የደረሰባቸውን በደል ሲለማመዱ በቂም በቀል በማይታዩ ሰንሰለቶች እየተሳሰሩ መሄድ አይችሉም። ይቅርታ ራስህን ከመመረዝ ነፃ ማድረግ ነው። በየምሽቱ ራስህን ጠይቅ፣ በልቤ እስር ቤት የሚይዘው ሰው አለ? ልብህ እንደዛ ከሆነ በሩን ክፈት፣ ስማቸውን ተናገር፣ አውጣቸው። ከመተኛቱ በፊት ይቅር የሚለው ሰው ቀለል ያለ፣ ነፃ፣ ያልተጫነ ሆኖ ከእንቅልፉ ይነቃል። በዚያ ነፃነትም ስኬት በተፈጥሮ ይፈሳል። ምክንያቱም ጉልበትህ በጥላቻ እሳት ውስጥ አይባክንም፣ ነገር ግን ዕጣ ወደ አንተ ይመራል። ስድስተኛው ልማድ ዝግጅት ነው። ስኬት በዘፈቀደ አይደለም፣ ከትዕዛዝ የተወለደ ነው። ዓይኖችን ከመጨፈን በፊት ለጠዋት ተዘጋጅ። ቅድሚያ የሚሰጧቸውን ነገሮች አስቀምጥ። ዓላማህን አስቀምጥ። መንፈስህን ከዓላማ ጋር አስተካክል። ያ ሌሊት ቀጣዩ ቀን የሚመጣበት ነው። እሱን የምትቀርጽበት መንገድ የሚቀጥለውን ቀን ይወስነዋል። ወደ እንቅልፍ በግዴለሽነት የሚተኙ ሰዎች አብዛኛውን ጊዜ በህይወት ውስጥ በግዴለሽነት ይኖራሉ። ግን ቀናቸውን በግልጽ የሚጨርሱ ከእንቅልፋቸው ከኃይል ጋር ይነሳሉ። ግቦቻችሁን ጻፉት። ለነገ አስፈላጊ የሆነውን ነገር ወስኑ። ዝግጅት ሰላምን ያመጣል፣ ምክንያቱም መመሪያው ግልጽ በሚሆንበት ጊዜ ግራ መጋባት ስለሚወገድ። ሰባተኛው ልማድ ከሌሎቹ ሁሉ ይልቅ ከመለኮት ጋር ህብረት ነው። ይሄ ሁሉን ነገር የሚከፍት ልማድ ነው። መብራቶች ሲጠፉ፣ ዝምታ ዓለምን ሲሸፍን፣ ነፍስህን ወደ ሰራው ቅርብ፣ ልክ እንደ ቅርብ ጓደኛ አናግረው። በሃይማኖታዊ ትርኢት ሳይሆን ግን በቅርበት። ፍርሃትህን ንገረው፣ ደስታህን፣ ናፍቆትህን። ከዘላለም ለሚመጣም ድምፅ በዝምታ አድምጠው። ብቻህን እንዳልሆንክ እንደማወቅ ሰላም የሚሰጥ ነገር የለም። ከዕጣ ፋንታ ከሚመራው ጋር እጅ ለእጅ ከመሄድ የበለጠ ስኬት የለም። ሌሊቱ ከእርሱ ጋር ስትግባቡ ቅዱስ ይሆናል። በፊቱም ጭንቀት ይቀልጣል፣ ግራ መጋባት ይወገዳል፣ ጥንካሬም ይመለሳል። ፍቅርም እንደ ብርድ ልብስ ይከባሃል። እናም እነዚህን 7 ልምዶች ተራ አይደሉም፣ የዓለም ምክር አይደሉም፣ ነገር ግን የሰማይ ሀብቶች ናቸው። በረከትን የሚከፍት ምስጋና፣ መንገድህን የሚያጠብቅ ነፍስህን ነፃ የሚያወጣ መሰጠት፣ ልብን የሚያቀል ይቅርታ፣ የእናንተን እርምጃዎች የሚያስተካክል ዝግጅት፣ ዘላለማዊ ሰላም በሚሞላ ህብረት። እነዚህን ልማዶች የአንድ ቤተ መቅደስን የሚገነቡ ይሆናሉ። በሰዎች ዓይን የሚታይ ስኬት ሳይሆን በዘላለም ዓይን የተሳካ ህይወት ነው። ሌሊቱን ትርጉም በሌለው ትኩረት የሚከፋፍል፣ ማለቂያ በሌለው ጫጫታ ወይም እረፍት በሌለው ሁከት አታባክኑት። ማንነታችሁን ለመቅረጽ እንደ ቅዱስ ጊዜ ተጠቀሙበት። ሌሊቱ ኃይል አለውና ሌሊቱ መጨረሻ ብቻ አይደለም፣ የመጀመሪያው ነው። ሌሊታችሁን የሚቆጣጠሩት ቀናችሁን ይቆጣጠራል። ምሽታቸውን የሚጠብቁ በጠዋታቸው ያበራሉ። ስለዚህ ዛሬ ማታ ከመተኛት በፊት ስኬት በጥረት ብቻ የሚገኝ አለመሆኑንና ስለ ጉልበት ሰዓታት ልፋት ብቻ እንዳልሆነ አስታውስ። ስኬት ስለ ማስተካከልና ስለ ማረፍም ነው። አንተ የተፈጠርከው በትርምስ በኩል ደፋ ቀና እንድትል ሳይሆን ግን በጥንካሬ እንድትራመድ፣ በጥበብ እንድትራመድ፣ በተረጋጋ የተሞላና ደስታ ጋር የሚፈስ እንድትራመድ ነው። እናም የሚጀምረው ነገ አይደለም፣ በሚቀጥለው ሳምንትም አይደለም፣ ግን ዛሬ ማታ በመረጥካቸው ልማዶች ነው።
እናም አሁን ትንሽ ብቻ ረዘም ላለ ጊዜ ከኔ ጋር ቆዩ። ይህንን መንፈሴ ውስጥ በጥልቅ ይሰማኛል። በውጪ ብቻ የሚታዩ ቃላትን ይዘህ እንድትሄድ አልፈልግም። በልብ ውስጥ ወደ ተደበቁ ቦታዎች እንዲሰምጡ ማድረግ አለብኝ። የምናገረው ነገር በቀላሉ ለሰውነት ዲሲፕሊን አይደለምና ግን ለነፍስ መለወጥና መለወጥ ነው። በአንድ ለስላሳ ንክኪ አይመጣም። የሚመጣው በተደጋጋሚ ንግግር በመጫን ዘሩ እስኪሰድ ድረስ ደጋግሞ በመትከል ያድጋል። ስለዚህ ፍቀድልኝ እነዚህን የምሽት ልማዶች በአንተ ውስጥ እስኪቃጠሉ ድረስ ከአንተ ጋር እስከማትረሳቸው ድረስ ቅርጽ እስኪይዝ ድረስ በዚህ ምሽት የምስጋናን ነገር ስናገር ጥልቀት የሌለው የምስጋና ቃል እያልኩ አይደለም። ልብ ቀዝቃዛ ሆኖ ሲቀር በከንፈሮች የሚነገር ምስጋና መተንፈስ አለበት። ምስጋና እንደ ዕጣን ከጥልቁ መነሳት አለበት። አመስጋኝ ነኝ ብሎ መናገር ብቻ በቂ አይደለም። በዚያ ውስጥ መኖር አለብህ። አመስጋኝ ነፍስ ተአምራትን ትስባለች። ነፍስ በምሽት ስትደክም ምስጋና የሚያሙ ቦታዎችን የሚያረጋጋ ዘይት ነው። ምስጋና ሐዘንን ወደ ተስፋ የሚቀይር ቦምብ ነው። እናም በአመስጋኝነት ተሸፍነ ወደ እንቅልፍ ስትሄድ በደስታ ተሸፍነ ትነቃለህ። ያለሱ ምንም እድገት የለም። ዓለም ከቀን ወደ ቀን ተመሳሳይ ስህተቶችን በሚደግሙ ሰዎች የተሞላ ነው። በጭራሽ ለማወቅ ለአፍታም ሆነ ለማየት ሳይቆሙ ጥላዎችን እያሳደዱ በባዶ ይሮጣሉና ለምን ህይወታቸው ባዶ እንደሆነ ያስባሉ። ግን በምሽት ለአፍታ ስትቆም ራስን በሐቀኝነት ስትጠይቅ በደንብ ምን አደረኩኝ? የት ነው የተደናቀፍኩት? ሌሎችን እንዴት ነው ትሪት የማረገው? በቅንነት ተመላልሻለሁ? የሚሉትን ጥያቄዎች ለራስም ስትጠይቅ ከዛም ጥበብ ሼፕ ማድረጉን ይጀምራል። ነጸብራቅ ራስን ለማሳፈር አይደለም፣ ማሰላሰል ኮምፓስ ነው። የሚያጠፉ ወደሚሆኑ ልማዶች ከመግባት ይጠብቃል። መገዛት ስንቶቹ በራሳቸው ለመፍታት እየሞከሩ እግዚአብሔር ብቻ ሊያረጋጋው የሚችለውን ትተው በከባድ ልብ ይተኛሉ። እንቅልፍ ያጣሉ። ውይይቶችን በልባቸው ይደግማሉ። እቅድ ያወጣሉ፣ ያቅዳሉ፣ ሌሊቱን ይጨነቃሉ። ነገር ግን ጭንቀታቸው ምን አመጣ? ድካም ብቻ። መገዛት ድክመት አለመሆኑን መረዳት አለብን። ትልቁ ድሎች ብዙ ጊዜ የሚገኙት በመጣር ሳይሆን በመገዛት ነው። በአይምሮ ቲያትር ውስጥ ያለህን ኃይል ትገነዘባለህ። ከመተኛት በፊት የምታስባቸው ስዕሎች ልክ እንደ ሰብኮንሺየስ ንቃተ ህሊና አፈር ውስጥ እንደተተከሉ ዘሮች ናቸው። እናም ዘሮች ሁል ጊዜ ያድጋሉ። ፍርሃትን ከተከልክ ጭንቀትን ትቀበላለህ። ውድቀትን ከተከልክ እሱኑ ታገኛለህ። ግን ተስፋን ስትተክል የእድልህን ምስል ከተከልክ ስኬትህን ታጭዳለህ። ከመተኛት በፊት አይኖችህን ጨፍንና ራስህን በሰላም በጤና ውስጥ ስትጓዝ ተመልከተው። ህልምህ እየተፈጸመ ተመልከተው። ተስፋው እየተፈጠረ ተመልከት። ተራራው እየተነቀለ ተመልከት። እናም በመንፈስ የምታየውን በተፈጥሯዊ ትይዘዋለህ።